ከዕለታት አንድ ቀን አንድ መንደር ነበረ። ሚራ ምንድነው ስለ ሙዚቃ እያወራሽኝ ያለሽው? ይቅርታ አባዬ፣ ፒያኖ መጫወት አልወድም። ወረቀትሽን ይዘሽ ውጭልኝ ከዚህ። ከዛ በኋላ ሚራም ወደ ክፍሏ ገባች። ሚራም በጣም አዝና ነበረ፣ ከፍቷት ነበር። ከዛ በኋላ ክፍሏ ውስጥም የእናቷን ፎቶ አየችና ብድግ አደረገችው። እማዬ በጣም ናፍቀሽኛል፣ በየቀኑ ነው የምትናፍቂኝ እያለች ፎቶዋን ይዛ ማልቀስ ጀመረች። ሚራም ክፍሏ ውስጥ ዞር ዞር ስትል በጨርቅ የተሸፈነ ትልቅ የዕቃ ማስቀመጫ አገኘች። ከዛ ጠራረገችውና ስትከፍተው የሚያምር ቫዮሊን አገኘች። ከቫዮሊኑ ጋር የተቀመጠ ወረቀት ነበር። ወረቀቱም አየር ንብረቱን የሚቆጣጠር ቫዮሊን ይላል። ሚራም ቫዮሊኑን አንስታ መጫወት ጀመረች እና በኋላ ይህ ነገር ምንድነው ብላ ይዛው አባቷ ጋር ሄደች። ሚራ ይቅርታ ልጄ፣ ቅድም ጮኩብሽ አይደለ? አባዬ እኔ እኮ ፒያኖ መጫወት አልፈልግም፣ እናቴን አስታውሰኛል፣ ስለዚህ አልፈልግም። አናሳባለኝ አባዬ፣ ምናልባት ሙዚቃ መጫወቻውን ብንቀይረውስ? ሙዚቃ መጫወቻ ብንቀይር? ሚራ ይኸውልሽ፣ ሌላ ሙዚቃ መጫወቻ መግዣ ገንዘብ የለኝም። መግዛት አይጠበቅብህም አባዬ፣ እላይ ቫዮሊን አግኝቻለሁ። የምርሽን ነው? አዎ አባዬ፣ እሱን መጠቀም እንችላለን። እሺ ይቻላል፣ ግን የሚያስተምርሽ ሰው መፈለግ አለብን ብሏት ከዛ በኋላ አስተማሪው ጋር መጓዝ ጀመረች። እንዴ ሚራ አንቺ ነሽ እንዴ? ግቢ። ሃርሎድ፣ አመሰግናለሁ ተማሪ ስላደረከኝ። ችግር የለም ሚራ፣ እስኪ ቫዮሊኑን አምጪ ልየው። ከዛ በኋላ ሚራም ቫዮሊኑን አውጥታ ስትሰጠው በጣም ተገረመ። ሚራ፣ ይሄ ቫዮሊን ለየት ያለ ነው፣ ከየት ነው ያገኘሽው? እኛ ቤት ነው ያገኘነው፣ የድሮ ዕቃ ውስጥ ነው ያገኘነው። ሚራ፣ በጣም አስፈላጊውን ቫዮሊን እኮ ነው ያገኘሽው። አንተ ቀልደኛ ነህ። አስተማሪውም ተነሳና ትልቅዬ የቫዮሊን መጽሐፍ አወጣ። ቫዮሊኑ ላይ ያለው ስዕልም መጽሐፉ ስዕል ላይ ይመሳሰል ነበር። ሚራ፣ ይሄ ቫዮሊን እኮ ዝም ብሎ ቫዮሊን አይደለም፣ የአየር ንብረትን መቀየር የሚችል ቫዮሊን ነው። ሚራም የቀለደ መስሏት ተነስታ ልትወጣ ስትል አስቆማትና ቫዮሊኑን መጫወት ጀመረ። ፀሐያማ የነበረው ቫዮሊኑን መጫወት ሲጀምር በአንድ ጊዜ የአየር ንብረቱ ተቀያየረ፣ ወደ ዝናባማ ተቀየረ። ሚራ አየሽ፣ የአየር ንብረቱን ሲቀይር ይሄ ቫዮሊን ዝም ብሎ ቫዮሊን አይደለም፣ ይሄን መጽሐፍ የሰጠኝ ደግሞ አስተማሪ ነበረ አላት። እና ይሄ ቫዮሊን በጣም ጠቃሚ ነው እያልከኝ ነው? አዎ፣ ይሄ በጣም ለረጅም ጊዜ የጠፋውን የቫዮሊን መጫወቻን ያገኘሽው። እንደዚህ አይነት መጫወቻ አልፈልግም። ሚራ፣ ቫዮሊኑ አንቺን ነው የመረጠው። ከዛ በኋላ ይህን ቫዮሊን የሚፈልገው ሰውዬ ነበረ። እናም ዝናብ በመጣበት ወቅት ቫዮሊኑን እንደተጫወተች የሆነች ሴት ገብቶት ነበር። ቫዮሊኑ ከተደበቀበት ወጣ። ከዛ በኋላ ሚራም በየቀኑ አስተማሪው ጋር እየሄደች ሙዚቃውን መጫወት ጀመረች። ሚራም ሙዚቃው መጫወት ስትጀምር አየር ንብረቱ በሙሉ ተቀያየረ። ጠራችሁ ይመስለኝ። አጠገቤ እንዳላችሁ ነው የሚሰማኝ። ያላችሁበት ነው ፈልጌ ማገኛችሁ። ይሄ እያንዳንዱ የሙዚቃ መሳሪያዎች አሉኝ፣ የቀረኝ ቫዮሊኑ ነው። ፈልጌ ያገኛችኋለሁ። በአጭር ቀን ውስጥ ምርጥ የሙዚቃ ተጫዋች አደረግኩሽ። በጣም ፈጣን ልጅ ነሽ። አንተ እኮ ነህ ቶሎ በፍጥነት እንዲችል ያደረግከኝ፣ አመሰግናለሁ። ይህን ነገር ስትጠቀሚ ግን ተጠንቀቂ።
ሜራ እሱን ፍለጋ ያ ሰውዬ መምጣቱ አይቀርም። ችግር የለውም በእኔ ጣለው እሺ። ከዛ በኋላ ሜራም ተነስታ መጓዝ ጀመረች። ከዛ በኋላ መንገድ ላይ ያ ሰውዬ ያገኛት። ማነህ አንተ? እኔ ይህንን ቫዮሊን ካንቺ ለመውሰድ ነው የመጣሁት። የኔ ቫዮሊን ነው። ሀብቴን መሰብሰብ ነው የምፈልገው። ከዛ በኋላ ወዲያውኑ ትልቁን ቫዮሊን አውጥቶ መጫወት ጀመረ። እሷም የራሷን ቫዮሊን አውጥታ መጫወት ጀመረች። እሱ በሚጫወትበት ጊዜ መሬቶቹ መንቀጥቀጥ ጀመሩ። ከዛም ሜራ በጣም ደነገጠች። ቫዮሊኗን አውጥታ መጫወት ጀመረች። ዝናብን መንጠባጠብ ጀመረ። ወይን ዝናብ የሚጠባጠብ ዝናብ ልፈራ መስሎሻል? ሜራም ቫዮሊኑን መጫወት ቀጠለች። እሱም ትልቅዬ ከበሮ አውጥቶ መጫወት ሲጀምር ወንዞቹ ወደ ላይ መነሳት ጀመሩ። ከዛ በኋላ ሜራም ቫዮሊኗን በምትጫወትበት ጊዜ ንፋሱ ኃይለኛ በመሆኑ ከበሮን ይዞበት ሄደ። እሱም የተለያየ የሙዚቃ መሳሪያ እያወጣ በሚጫወትበት ጊዜ አንዴ እሳት፣ አንዴ ውሃ፣ የተለያዩ ነገሮችን መውጣት ጀመሩ። ነገር ግን ሜራ ተስፋ አልቆረጠችም። እሷን ቫዮሊኗን በምትጫወትበት ጊዜ ኃይለኛ ንፋስ በመምጣት እሳቱንም በሙሉ ያጠፋው። ከዛም ንፋሱ የነበረውን እሳት ጠቅልሎ ወደ ሰውየው ላይ ወረወረበት። ሰውየውም በጣም ደነገጠና መፍራት ጀመረ። ከዛ በኋላ ሜራን ቫዮሊኑን መጫወት አቆመች። ሰውየው ሜራ ፊት ተንበርክኮ ይቅርታ ጠየቃት። ይቅርታ አድርጊልኝ፣ በሙሉ ይኸው እንዳለ ያሉኝ መሳሪያዎች በሙሉ ውሰጂና እኔን ተይኝ። በጣም ይቅርታ ሜራ። ከዚህ በኋላ እዚህ ድርሽ እንዳትል፣ ይህ ሁሉ መሳሪያዎች በአግባቡ ይቀመጣሉ ብላ ሰውየውን አባራ ወደ አስተማሪዋ ተመልሳ ሄደች እና ሁሉን ነገር ነገረችው። እነዚህ የሙዚቃ መሳሪያዎች በሙሉ ላንተ ነው የሚገቡት። አንተ የሙዚቃ አስተማሪ ነህ እና መቀመጥ ያለበት አንተ ጋ ነው። አስተማሪውም በደስታ ተቀበላት። እናም የሙዚቃ መሳሪያዎቹ በሙሉ የሙዚቃ ትምህርት ቤት ተቀመጡ እና ሁሉም በሰላም መኖር ጀመሩ።